ሊቀ መድፋቅ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች እንደምን ቆያችሁ? አሜን። በቸርነቱ የጠበቀን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ ዛሬ ጋብቻ ሕይወት በተሰኘው የተከታታይ ትምህርታችን ላይ ከእጮኝነት ሕይወት ቀጥሎ ያለውን ስለ ሰርግ ነው ዛሬ ለመማር የምንሞክረው። አምላካችን ቅዱስ እግዚአብሔር በጉባኤያችን መሃል ተገኝቶ እንዲያስተምረን እንዲመክረን የእርሱ ቅዱስ ፈቃድ ይሁንልን። በባለፈው ክፍለ ትምህርት ላይ እንግዲህ ስለ እጮኝነት ስንማር ስለ ምንነቱ፣ የተሳሳቱ የእጮኝነት የመተጫጫ መስፈርቶች፣ በአንጻሩም ደግሞ እውነተኛ የመተጫጫ መስፈርቶች፣ በዚህ ወቅት ላይ ልንጠነቀቅባቸው የሚገቡ ጉዳዮችና ማን ማንን ማስተጫጨት ይችላል የሚሉና ሌሎችም ሀሳቦችን ጭምር አይተን ነበረ። ይህንን ምዕራፍ ተገቢው በሆነው ቤተክርስቲያናዊ በሆነ መንገድ በእግዚአብሔር ቸርነት ያለፉ ሰዎች እንግዲህ ቀጣዩ የህይወታቸው ምዕራፍ የሚሆነው ሰርግ ነው። ሰርግ እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ከሁለትነት ወደ አንድነት እንዲመጡ ከሰጣቸው የቤተ ክርስቲያናችን ሀብታት መካከል አንዱ ነው። ሰርግ ብለን እኛ ለመማሪያ የጠራነውን ቤተ ክርስቲያናችን ስርዓተ ተክሊል፣ ስርዓተ ጋብቻ፣ ስርዓተ ማዕስባን ብላ ትጠራዋለች። የሰርግ ስነ ስርዓቷን በጥቅሉ ማለት ነው። እንግዲህ የቤተ ክርስቲያን የሰርግ ስነ ስርዓት ፍጹም ሰማያዊ በመሬት ላይ ያለ በብዙ የመጽሐፍ ቅዱስና የቤተ ክርስቲያናችን ቋሚ ትምህርቶች ህብረ አምሳል የተጌጠ ፍጹም የሚማርክና ፍጹም የሚያሸንፍም ጭምር ነው። አሁን ላይ እግዚአብሔር ይመስገን በጣም ብዙ ሰው በቤተ ክርስቲያን ስርዓት ለመጋባት ወደ ቤተ ክርስቲያን ስርዓት ቀርቦም ጭምር በቅዱስ ጋብቻ ለመተሳሰር ይሞክራል። ነገር ግን በቀደሙት ጊዜያት ላይ ስንመለከት ግን በጣም ለብዙ ዓመታት ያክል ማለት ነው የተወሰኑ ሰዎች በተለይ የቤተ ክርስቲያን አገልጋዮች በቤተ ክርስቲያን በሰንበት ትምህርት ቤት ጥላ ውስጥ ያለፉ እንዲሁም ደግሞ ክርስቲያናዊ ህይወቱን ጠንክረው የሚኖሩት ሰዎች በጣት የሚቆጠሩ ካልሆኑ በቀር ብዙሃኑ በዚህ ህይወት አንደኛ መጋባት የማይችል ሁለተኛም ደግሞ ዕውቀቱና ግንዛቤውም ስለሌለውም ጭምር ወደዚህ እንዴት አድርጎ ሊቀርብ እንደሚችል ስለማያውቅ በጣም ችግር ነበር። በታሪክም ወደ ኋላ ብንመለስ ይሄ በተለይ ያለ ቤተክርስቲያን ስርዓት የጋብቻ ህይወትን መመስረት በጣም ጎልቶ የወጣው የሚባለው በአህመድ ግራኝ ዘመን ነው። ከአህመድ ግራኝ ወረራ በኋላ ብዙ ሰው ከአንድ በላይ ማግባትን ከቤተ ክርስቲያን ስርዓትና ከቅዱስ ቁርባን በታጀበበትና ባለበት ጋብቻ ከመተሳሰር ይልቅ ውጪ በሚደረጉ ጋብቻዎችና ወይም ደግሞ ሰርግ ስነ ስርዓቶች ላይ በመጣመር ህይወቱን ይመራ ነበርና ያ እንደ ልምድ በጣም ብዙ ሲኖር ሲተላለፍም ጭምር የነበረ ስርዓት እንደመሆኑ አሁን ላይ ያንን የዓለማዊው የጋብቻ መንገድ እንዳለ ሁሉ መንፈሳዊ ሆኖ ቅዱስ የሆነውን የጋብቻ መንገድን ግን ለመምራት እየተደረገ ያለው ደግሞ ጥረትም ደግሞ እጅግ በጣም ደስ የሚያሰኝ ነው። ምክንያቱም ማንኛውም ክርስቲያን በሚባል ደረጃ ጋብቻውን በውጪ መፈጸም ባይፈቅድ እና ባይመርጥ እጅግ ይመረጣል። ምክንያቱም ሰርጋችን እውነተኛ የክርስቲያን ጋብቻ የሚያደርገው ቅዱስ ቁርባን ነው። እውነተኛ ጋብቻና ቅዱስ ቁርባን ደግሞ የሚነጣጠሉ ነገሮች አይደሉም። ክርስቶስ የመጀመሪያውን ተአምር ባደረገበት በዮሐንስ ወንጌል ምዕራፍ 2 ላይ ተጽፎ በመናገኘው በቃና ዘገሊላ ሰርግ ላይ እውነተኛ ጋብቻ ቅዱስ ቁርባን እንዳለበት ወይን እኮ የላቸውም ተብሎ የተጠቀሰውን ጥቅስ ሊቃውንተ ቤተክርስቲያን ሲተረጉሙ ወይን የተባለ አንድም ደሙ ነው ብለው ተናግረዋልና ከሁለትነት ወደ አንድነት ሀፍረታቸውን የሚሸፍንላቸው ገጸ በረከትን አላብሰው ደግሞ እንደ ስማቸው ክርስቲያንነታቸውን በግብር የሚገልጡበት የክርስቲያኖች የጋብቻ መንገድ የክርስቲያናዊ የሆነ የጋብቻ መንገድ ነው። ግን ቅድም እንዳልነው በፍርሃት ባለማወቅ አንዳንዶችም ጭምር ደግሞ ፍላጎቱ ቢኖራቸውም ጭምር ዘግይቶ ሊደርስ የሚችል ነገር ነው ብሎ ከማሰብ ሌሎችም ደግሞ የኃጢአት ፍቅርና ጣም ተነቅሎ ከልባችን ስላልወጣ ሰርጋችንን በዝማሬ በእልልታ በሽብሸባ በቤተክርስቲያን ስርዓት ማድረጉ እንዳደበዘዘው እንዳወረደው ድምቀቱን እንዳስነሳው የሚመስል አይነት በሚሆን አገላለጽ ስለምንገልጠው ብዙዎች ወንድም እህቶቻችን በዚህ ጋብቻ መንገድ ሳይጋቡም ጭምር አልፈዋል ማለት ነውና ይሄ ሰርግ ግን በቤተክርስቲያናችን ትልቅ ሀብት ከምስጢራተ ቤተክርስቲያን መካከል ከሰባቱ መካከል አንዱ ተደርጎ ቤተክርስቲያን የምታስተምረው ነው ማለት ነው።
ሰርግ የሚለው ቃል እንግዲህ በጣም እንደየ አገባቡ ወይንም ደግሞ ቃሉ እንደሚጠቀስባቸው ቦታዎች የተለያየ ትርጉም ይዞ ሊገኝ ይችላል። አንደኛው ሰርግ ተብሎ የሚጠቀሰው ተጋቢዎቹ እንኳን የሚታደሙበት ስርዓተ ቅዳሴ ሰርግ ተብሎ ይጠራል። መጽሐፈ ቅዳሴያችን ገጽ 6 ላይ እንዲህ ይላል፣ በሰርጉ ጊዜ ስጋውን የሚሰዋና ፈጽሞ ምግብ የሚሆን ሙሽራን ያየ ማን ነው? ወልደ እግዚአብሔር ዓለም ከተፈጠረ ጀምሮ ከእርሱ በቀር አንድ እርሱ ያደረገው የሌለ እንግዳ ስርዓት በዚህ ዓለም ሰራ። በሰርጉ ጊዜ በሐዋርያት ፊት ቅዱስ ስጋውን ክቡር ደሙን ማዕድ አድርጎ ሰራ ይላልና የመጽሐፈ ቅዳሴያችን ላይ ተጽፎ የምናገኘው ይቺ ሐረግ በሰርጉ ጊዜ ስጋውን የሚሰዋ ብሎ የምትናገረው ሰርግ የሚላት ቀራንዮን ነው። ዛሬ ቀራንዮን የምናያትና ተሳትፈንም ጭምር የአምላክን ቅዱስ ስጋውንና ክቡር ደሙን ተዘጋጅቶ የሚሰጠን ቅዱስ ስጋው ክቡር ደሙ የሚፈተትበት ቅዳሴ ነው። ስለዚህ የመጀመሪያው ቅዳሴ ሰርግ እየተባለ ይጠራል። ሁለተኛው ሰርግ የሚባለው ሙሽራው እግዚአብሔር ሙሽሪቷ እስራኤል የሆነችበት ነው። ትንቢተ ሆሴዕ ምዕራፍ 2 ቁጥር 9 ላይ ለዘላለም ለኔ እንድትሆኚ አጭቼሻለሁ። ትንቢተ ኢሳይያስ ምዕራፍ 54 ቁጥር 5 ላይ ደግሞ ፈጣሪሽ ባልሽ ነው እያለ ሙሽራው እግዚአብሔር ሙሽሪቱ እስራኤል እንደሆነ ሰርግ በሚል አገላለጽ ውስጥ ያለ ሁለተኛው የሰርግ አምሳል ይሄ ነው ማለት ነው። ሶስተኛው ሰርግ እየተባለ የሚጠራው የመለኮትና የስጋ አንድነት ወይንም ደግሞ ተዋህዶ ነው። ይህ የተፈጸመው ደግሞ በእመቤታችን በቅድስት ንጽሕት ድንግል ማርያም ማኅፀን ውስጥ ነው። የረቡዕ ውዳሴ ማርያማችን ላይ ባለው አንቀጽ ላይ እመቤታችንን አንቺ ንጽሕት የሰርግ ቤት ነሽ የሚለውን ሲተረጉም ምን ይላል? እንደ መርአዊና እንደ መርአት ተዋህዶ ትስብእትና መለኮት አንድ ሆነዋል። አዝማደ መርአዊና አዝማደ መርአትም አንድ የሚሆኑባት ሰውና መላእክት፣ ሰውና እግዚአብሔር፣ ነፍስና ስጋ፣ ሕዝብና አሕዛብ አንድ ሆነዋልና ብለው ይተረጉሙታል አባቶቻችን ማለት ነው። ስለዚህ የመለኮትና የስጋም አንድነት ተዋህዶ በእመቤታችን ማኅፀን ውስጥ የተፈጸመው ማለት ነው። እሷን ሰርግ ቤት ብለን መለኮትና ስጋ የተዋሃዱትን ደግሞ ሰርግ ብለን ደግሞ ለብቻው መጥራት እንችላለን ማለት ነው። ሶስተኛው ሰርግ እየተባለ የሚጠራው ደግሞ ምንድነው? የክርስቶስና የቤተ ክርስቲያን ይሄ በተለይ በሐዲስ ኪዳን በተለይ በቅዱስ ጳውሎስ መልእክታት በጣም በተደጋጋሚ ሲነሳ የምናገኘው በተለየ መልኩ ደግሞ በኤፌሶን መልእክቱ ላይ ባልና ሚስት እንኳን ፍቅራቸውን ለመግለጥ ሐዋርያው ቅዱስ ጳውሎስ እንዴት መሆን እንዳለበት ሲያስተምር በክርስቶስና በቤተ ክርስቲያን አንጻር እያደረገ ነው ያስተማረው። አዳም እርቃኑን ሆኖ ተኝቶ ከጎኑ ሔዋን እንደተፈጠረች ሁሉ አምላካችን ዳግማዊ አዳም ጌታችን ኢየሱስ ክርስቶስን እንቅልፍ የተባለ ሞትን፣ እርቃን የተባለ ደግሞ ልብሱን ገፈውት በመስቀል በነበረበት ጊዜ ላይ የተወጋው ጎኑ ውስጥ ደግሞ ቤተ ክርስቲያንን አገኘናት፣ ተወለደች፣ አካሉን ተመለከትናት እያለች የቤተ ክርስቲያናችን ሊቃውንተ ቤተ ክርስቲያን ያስተምራሉ እንደዛ ብለው ማለት ነው። አራተኛው ደግሞ ሰርግ እየተባለ የሚጠራው ደግሞ የጌታችን ኢየሱስ ክርስቶስ ዳግም መምጣት ነው። የዮሐንስ ራእይ ምዕራፍ 19 ቁጥር 7 ላይ የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን ሐሴትን እናድርግ እያለ በግ የተባለ ክርስቶስ ሰርግ የተባለ ደግሞ ዳግም መምጣቱ ነው ይባላል። ከነዚህ ትርጉሞች ደግሞ ቀጥሎ የሚመጣው ሰርግ የሚባለው ብለን ባልና ሚስት ወንድና ሴት ከሁለትነት ወደ አንድነት የሚመጡበት የቤተ ክርስቲያን የጋብቻ ስርዓት ነው ብለንም ደግሞ ልንተረጉመው እንችላለን ማለት ነው። እንግዲህ በቤተ ክርስቲያናችን ውስጥ ያለ የጋብቻ ስነ ስርዓት ቅድም እንዳልነው ፍጹም ሰማያዊ ነው። ፍጹም መጽሐፍ ቅዱሳዊም ጭምር ነው። ቅድም ያነሳናቸው የሰርግ አይነቶቹ ውስጥ ያሉና የምናነሳቸው ነጥቦች በሙሉ በሰውና በሰው መካከል ወይም በወንድና በሚስት በሚደረግ የሰርግ ስነ ስርዓት ውስጥም ጭምር በአንድም ይሁን በሌላ መንገድም ጭምር ትምህርቱ ሲንጸባረቅ እናገኘዋለን። ለምሳሌ በሙሽራው እግዚአብሔር በሙሽሪቷ በእስራኤል መካከል በነበረው ግንኙነት ውስጥ ሙሽሪቷ እስራኤል ብዙ ጊዜ ላይ በሙሽራው እግዚአብሔር ላይ ጀርባዋን ስታዞር፣ ጣዖት ስታመልክ፣ ራሷ ከሆነው ፊቷን ስታዞር ይገኛል። ይሄ ምሳሌነት ወይንም ደግሞ ይሄ ትምህርት ለባልና ለሚስት አንዱ ለአንዱ ጀርባውን እንዳይሰጥ የሚጠቀስ ነው። ሁለተኛው ሰርግ ብለን ያነሳ ነው ደግሞ ከቅዳሴ ውጪ ማለት ነው የመለኮትና የተስበትን ተዋህዶ ነው በእመቤታችን ማኅፀን ውስጥ። ይሄ ደግሞ
ለአይን ጥቅሻ ለከንፈር ንቅሻ ሳይለያዩ ነው። ስለዚህ ባልና ሚስት ቅዱስ ጳውሎስ እንደሚለው በመልእክቱ አንደኛ ቆሮንቶስ ምዕራፍ 7 ላይ ለጸሎት እነሱን ተስማምቶ ካልሆነ በቀር አይለያዩ እያለ ይናገራል። ስለዚህ አለመለያየትን ደግሞ በዚህ እንማርበታለን። ክርስቶስ ሙሽራው ቤተክርስቲያን ሙሽሪት በሆነችበት ደግሞ ዋጋ መክፈልን፣ መሰደድን፣ መንገላታትን እናያለን። ሙሽራው ክርስቶስ ለቤተክርስቲያን ዋጋ ከፍሏል፣ ራሱን ሰጥቷል። ሙሽሪቷ ቤተክርስቲያን ደግሞ ለክርስቶስ ራሷን ላለማስነካት ብላ እሷ ለስደትና ራሷን ሰውነቷን ልጆቿ ለእንግልት ተሰጥተዋል ማለት ነው። ይሄ ሁሉ በሰውና በሰው መካከል ስላለው የጋብቻ ሂደት ውስጥ የምንማራቸው ትላልቅ ቁም ነገሮች ያሉበት። እንግዲህ የቤተክርስቲያን የሰርግ ስነ ስርዓት ወይንም ደግሞ የጋብቻ ስነ ስርዓቶች በሁለት ነው የሚከፈሉት። የተክሊልና የማዕስባን ጋብቻ ይባላል። የተክሊል ጋብቻ እየተባለ የሚጠራው ተክሊል ማለት አከበረ ለየ ማለት ነው። ክብረ ንጽህናቸውን ጠብቀው ለቆዩ ደናግላን የሚፈጸም የጋብቻ ስነ ስርዓት ነው። ይሄ የጋብቻ ስነ ስርዓት እንግዲህ በተለየ መልኩ በጭንቅላቶቻቸው ላይ በሚጫን ዘውድ ወይንም ደግሞ በሚጫን አክሊል መነሻነት ምክንያት ስርዓተ ተክሊል እየተባለ ይጠራል። መለየታቸውን መመረጣቸውን ለማጠየቅ ነው። ይሄንን ዘውድ ወይንም ደግሞ ይሄንን አክሊል እንዲቀዳጁ የሚፈቀድላቸው ደናግላን የሆኑ ሰዎች ናቸው። አክሊሉ ምሳሌነቱ ምንድነው ሲባል የመጀመሪያው ንጽህናቸውን ማጠየቂያ ነው። ይሄ በነገራችን ላይ ግብዝነት አይደለም። አንዳንድ ሰው አክሊሉን አድርጎ መታየቱ እንደ ግብዝነት እኔ ድንግል ሆኜ መቆየቴ እንዴት ለዓለም እናገራለሁ ይላል። ይሄ ዓለም መቼም ድንግልናን ካራከሰችው ቆይታለች። ሰው ድንግል ሆኖ ሊኮራበት የሚገባውን ይሄንን ህይወቱን ሳይሆን ያለው ሰው ኮርቶ ያለው ሰው ግን ተሸማቆና አፍሮ ራሱን ዝቅ አድርጎ እንዲኖር አለማምደዋለች። እውነታው ግን የሌላቸው ሰዎች ከክብር በመጉደላቸው የሚያዝኑበት፣ ያላቸው ሰዎች ግን በእግዚአብሔር ህይወት ውስጥ ለመመላለስና በሰጣቸው ትእዛዝ ውስጥ ቆሞ ለመገኘታቸው የሚያሳዩት ትምህርትና ምስክርነት ነው። ስለዚህ ይሄ የግብዝነት ማሳያ አይደለም። አክሊሉንም የሚያደርጉበት ምክንያት አንደኛው ድንግልናቸውን ለማመላከት ነው። ሁለተኛው የንግስና ምልክት ነው። ወንድ በሚስት ወንድ በሴት ሴትም በወንድ ባል በሚስት ሚስት በባል ላይ ንጉስ መሆናቸውን ለማጠየቅ ነው። ሁለተኛው የሰማዕትነት ምልክት ነው። ማንም ሰው ሮጦ ሲጨርስ ለሮጠው ሩጫ ዋጋ እንደሚከፈለው ሁሉ እነዚህም ባለትዳሮች ሩጫቸውን በመጨረሳቸው ምክንያት ይሄ ዘውድ ተሰጣቸው። ይሄ ሩጫቸው ያበቃው የጮኝነትን ህይወታቸውን ማብቂያውን ለማሳየት ነው። ነገር ግን ይሄ ሰርግ ደግሞ የቀጣዩን ህይወታቸውን ምዕራፍ ደግሞ የሚጀምሩበት ነው። ስለዚህ ለስካሁን ለመጡበት ዘውድ እንዳገኙት ሁሉ ወደፊት ለሚጓዙበት ደግሞ ቢጸኑ የሰማዕትነት አክሊልን ወይንም ደግሞ ዋጋ እንደሚሰጣቸውም ጭምር ማሳየት ነው። እውነት ነው፣ ትዳር ሰማዕትነት ነው። ሰማዕት ዋጋ የሚከፍል በክርስቶስ ስም ደሙን የሚያፈስ ብለን ብንተረጉመው ባለ ሚስቱ ሚስት ለባሏ ዋጋ እየከፈሉ ነው የሚኖሩት። ይሄን ምልክት ለማጠየቅ ነው። ሶስተኛው የመንግስተ ሰማያት የክብር አክሊል ሽልማት ነው። ጋብቻ የሚያሸልም ዘውድን የሚያቀዳጅ አንዱ ለአንዱ ተወስነው የእግዚአብሔርን መንግስት ለመውረስ የሚያደርጉት ጉዞ በዚች መሬታዊ በሆነችው ዓለም ላይ ወይንም ደግሞ በዚች በምንኖርባት ምድር ላይ የሱን አምሳል ሊያስታውሳቸው በሚችል አናታቸው ላይ አክሊል ይጫንላቸዋል። ዛሬ ይሄንን ያያችሁት አክሊል እንዳለ ሁሉ ነገ ደግሞ በዚህ ጸንታችሁ በምግባር በሃይማኖት የሚጠበቅባችሁን አድርጋችሁ ብትዘልቁ ደግሞ ይሄኛውን የመሰለ ሳይሆን ከዚህ እጥፍ የሆነውን እግዚአብሔር መንግስቱን ክብሩን አክሊሉን ያቀዳጃቸዋል ለማለት የሚገኝ ነው ማለት ነው። ይሄ ሁሉ ክብር ግን ይሄ ሁሉ ጸጋ ግን የሚገኘው ከአንዲት ጽዋና ከአንዲቱ ጽዋ ከጌታ ስጋና ደም ነው እንጂ ከሌላ ስጋዊ ከሆነና ደማዊ ከሆነ መጠጥ አይደለም። ለዛ ነው ክርስቲያኖች ይሄ ሁሉ ክብር እንዳይቀርባቸው ነው በቅዱስ ጋብቻ በቤተክርስቲያን ስርዓት ይሰብሰቡ የሚባለው። ሁለተኛው የጋብቻ መንገድ ደግሞ የማዕስባን ጋብቻ ነው። ማዕስብ ማለት ፈቶች፣ ብቸኞች፣ ሚስት የሌላቸው ወይም ሚስታቸውን የተዉ ማለት ነው። ለወንድም ሲሆን ለሴትም ሲሆን ተመሳሳይ ነው። ይሄ ደግሞ ድንግልናቸውን ያልጠበቁ ሰዎች የሚጋቡበት የጋብቻ ስነ ስርዓት ነው። ምንም እንኳን ከሁለትነት ወደ አንድነት የሚያመጣቸው ቅዱስ ምስጢር የአምላክ ስጋና ደም ቅዱስ ቁርባን ቢሆንም እኒህም ደግሞ በቤተክርስቲያን ስርዓት መልክ ከንጽህናቸውን ወይንም ድንግልናቸውን ለማለት ነው
ቃላቶቹን በተለዋዋጭነት ስለሚጠቀሟቸው ነው አባቶቻችን። ድንግልናቸውን ሳይጠብቁ ለቆዩ ሰዎች ደግሞ የሚደረግ ነው። ልዩነቱ ምንድነው? አንደኛ ጸሎተ ተክሊል ላይደረግላቸው ይችላል ይላሉ አንዳንድ ሊቃውንተ ቤተክርስቲያን መምህራን። ብዙሃኑ ግን እነዚህን ሰዎች የሚለዩት እንዴት ነው ሲባል አክሊል አይደረግላቸውም በማለት ነው። በዚህ ጉዳይ ላይ ብዙ ጥያቄዎች በየጊዜያቱ ይነሳሉ። ሰርጉ እንዴት ነው አንዱ ድንግል ሆኖ ሌላው ባይሆን የሚሆኑ ጥያቄዎች ቢነሱ ፍትሐ ነገሥታችን በግልጽ አንቀጽ 24 ላይ ከሚጋቡት አንዱ ድንግል ቢሆን ብቻውን ይባረክ ብሎ ስልጣን ይሰጣል። ስለዚህ ብቻውን ተክሊሉን መጫን ይችላል፣ ብቻውን መባረክ ይችላል። ያልሆነው ሰው ግን ወደ ሆነው ሰው ማደግ አይችልም። የሆነው ሰው ግን ወዳልሆነው ሰው መውረድ ይችላል። ይሄ መታወቅ መቻል አለበት። አብዛኛው ሰው ግን ለሰው ለመታየት ብሎ ቤተሰብ ያፍርብኛል ያዝንብኛል ብሎ በዛች ዕለት ላይ ከቅዱስ ምስጢሩን ሊሳተፍባት ከእግዚአብሔር የምስጢር ጠረጴዛ ፊት ቀርቦ ሰው ምን ይለኛል በሚል ስሜት ውስጥ ያልሆነውን ሆኖ ሊታይ ይችላል። ሰውን በዛ ምናልባት ደስ ሊሰኝ ይችላል። ነገር ግን እግዚአብሔር አምላክ ልብንና ኩላሊትን ይመረምራል። አንዳንዶቻችን ልናቀለውም ልንችል እንችላለን። ምን ችግር አለው? ይሄ እኮ ጨርቅ ነው ልብስ ነው ልንል እንችላለን። ጨርቅና ልብስ ብቻ አይደለም። ይህ ክብራቸውን ጠብቀው ለተገኙና በቤተ ክርስቲያኒቷ ሕግ ራሳቸውን ከኃጢአት እስከ ደም ማፍሰስ ደረጃ ዋጋ የከፈሉ ሰዎች የሚገባቸው ክብር ነው። ስለዚህ ማናችንም በእንደዚህ አይነት መልኩ ጋብቻችንን ፈጽመን ከሆነ እውነት ለመናገር ንስሐ መግባት አለብን። ያልፈጸምን ሰዎች ደግሞ አግባብና ስርዓት ባለው መልኩ መግባት ነው። ይሄንን ነው ብዙ ወንዶች ወይም ሴቶችም ጭምር ስለማይረዱት እንዴት ሊሆን ይችላል፣ ይህ እንዴት ሊፈጸም ይችላል ይላሉ። እንዲያውም ይህ እንዴት ሊሆን ይችላል ተብሎ መጠየቅ የነበረበት ያለ አግባብ ሳይኮን እንደሆነ ሳይደረግ እንደተደረገ ድንግል ሳይኮን እንደሆነ ተደርጎ የሚደረገው ነበር። ይህ እንዴት ሊሆን ይችላል ብለን መነጋገርም መጠያየቅም የነበረብን አግባቡንና ስርዓቱን ጠብቆ የሚደረገውን ግን እንዲያውም ማክበርን፣ ማበረታታትን፣ ማጽናናትን የሚጠበቀው ደናግላን ያልሆኑትን ሰዎች ማሸሽ፣ ማስኮብለል፣ ጋብቻቸውን በቤተ ክርስቲያን ስርዓት እንዲፈጽሙ ከማበረታታት ይልቅ ስለሌላቸውና ስላጡት ድንግልና እያስታወሱ ራሳቸውንና ውስጣቸውን መጉዳት ይሄ በኋላ ላይ በነፍስም ጭምር ሊያስጠይቅ የሚችል ነገር ስለሆነ ቢደረግ የማይመከር ነገር ነው ማለት ነው። በሰርጋችን እንግዲህ እነዚህ ነገሮች አይነቱ በዚህ መልኩ ነው መደረግ ያለበት ከተባለ ማለት ነው ምን አይነት ነገሮችንስ መሟላት አለባቸው ብለን እንጠይቃለን። አንደኛው ማንኛውም ሰው ከቤተ ክርስቲያን ውጪ ጋብቻ የለምና በቤተ ክርስቲያን መፈጸም አለበት። ከቤተ ክርስቲያን ውጪ ጋብቻ የለም ስንል አደራ ልብ ብለን እናድምጥ። ጋብቻው ቅዱስ አይደለም ለማለት ነው በአጭር አማርኛ። ከቤተ ክርስቲያን ውጪ የሚፈጸምንም ጋብቻ ተብሎ ሊጠራ ይችላል። ቅዱስ ጋብቻ ተብሎ ግን አይጠራም። ቅዱስ የሚያሰኘው የአምላክ ቅዱስ ስጋና ክቡር ደም ስለሆነ ይህንን ጋብቻና በቤተ ክርስቲያን ጥላ ስር መፈጸሙ ስለሆነ ነው። ሁለተኛው በመዝሙር መታጀብ መቻል አለበት። መዝሙር 127 ቁጥር 1 ላይ እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ ይላል። በሰርግ ጊዜ ላይ በነገራችን ላይ መዘምራን ተገኝተው ህዝቡም ሁሉም እልል በሉ አጨብጭቡ ዘምሩ የሚባለው ይሄንን ቤት ያቆሙት እነሱ ድካማቸውና እነሱ ጥረታቸው ብቻ አይደለም። ለዛ ነው እግዚአብሔር ቤትን ካልሰራ ሰራተኛ በከንቱ ይደክማል። በከንቱ እንዳይደክሙ ያደረጋቸው እስከዚህ ያደረሳቸውን እግዚአብሔር በመዝሙር እናጅበዋለን ወይም ደግሞ እናመሰግናለን። በቅዱስ ቁርባን ደግሞ መዋጀት አለበት። ይሄ ክርስቲያኖች በመሰረታዊነት ደረጃ ለሰርጋቸው ሲነሱ ማሰብ የሚጠበቅባቸው ነገር ነው። ከዛ በተረፈ ግን መጠንቀቅ ያለብን ደግሞ ነገሮች መካከል አንደኛው ቅጥ ያጣ አለባበስ፣ ከልክ በላይ ሰውነትን የሚያጋልጥ እንኳን ይቅርና ለሰርግ ቤተ ክርስቲያኒቷ ውስጥ እንኳን ሊደረግ የማይገቡ አለባበሶችን ከማድረግ ራሳችንን መጠበቅ መቻል አለብን። ሌላው ከዘፈን ከዳንኪራ መከልከልም ጭምር አለብን። ብዙ ሰው ዘፈን፣ ሙዚቃ፣ ዳንኪራን በተለያዩ ጊዜያትና በተለያዩ ወቅታት አንዱን ሳምንት በዚህ ካደረጉ በተወሰነ ጊዜ በሌላ ያደርጋሉ። የሰርጉ ስነ ስርዓት ግን እንደዛ አይደለም መሆን ያለበት። በመንፈሳዊ ከሆነ በመንፈሳዊ ነው ማለቅ ያለበት። ለዛ ነው በተጋቡበት ቀን ላይ ተመልሰው ወደ የቤቶቻቸው ባለትዳሮች ይገቡና ከ40 ቀን በኋላ ግን ወገን ዘመድ ሌላውም ተጠርቶ ሰርግ ተደርጎ ብሉልኝ ጠጡልኝ እየተባለ ሰው ሊያበላ ሊያጠጣ ይችላል። ያን ግን በዳንኪራ አይደለም። አንዳንድ የሀገራችን የተለያዩ ቦታዎች ላይ ሲጨፈር የተለያዩ ሰውነትን የማንቀሳቀስ ውዝዋዜዎች ሲደረግ ሲታይ አንዳንድ ሰው ቀጥታ ቤተክርስቲያኒቷን ይተቻል። ይሄ ግለሰቦችና ሰዎች ስላጠፉት ጥፋት ቤተክርስቲያኒቷ ልትወቀስ
ልትወነጀል ወይንም ደግሞ ጥያቄው ልትገባ አትችልም። ምክንያቱም ቤተክርስቲያን ከ40 ቀን በኋላ ጨፍሩ ስለማትል ያ የራሱ ሰው በሀገሩ ባህል ተጽዕኖ ውስጥ ገብቶ እያደረገው ያለው ያልተገባ ነገር ስለሆነ እንግዲህ እንዲህ አይነቱን ነገሮች ተጠንቅቀን የምናደርገው ሰርግ ስርዓቱ የሚጀምረው ሌሊት ነው። ባለትዳሮች ካሉባቸው ቦታዎች ላይ ባልም ከቤቱ ሚስትም ከቤቷ ማለት ነው ከቤተ ክርስቲያን ቅጥር ግቢ ውስጥ ይገኛሉ። ሚዜዎቻቸውም እንደዚሁ ይገኛሉ። አንድ ሰው ወደ ጋብቻ ሲገባ ወይ ወደ ሰርግ ሲገባ ይቀርታ ማሰብ ካለበት ነገሮች መካከል አንዱ ሚዜ ነው። ያለ ሚዜ መጋባት አይቻልም። በነገራችን ላይ ቤተክርስቲያናችን ለምንድን ነው ይሄን የምትለው? ለክርስቶስና ለቤተክርስቲያን ላልነው የሰርግ ህይወት ላይ ወይንም ደግሞ ሰርጉን አደረገ ብለን ስንናገር ሚዜው ማን ነበረ ክርስቶስ ብንል ዮሐንስ መጥምቅ ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 29 ላይ ሙሽራይቱ ያለችው እርሱ ሙሽራ ነው፣ ቆሞ የሚሰማው ሚዜው ግን በሙሽራው ድምፅ እጅግ ደስ ይለዋል፣ እንግዲህ ይህ ደስታዬ ተፈጸመ ብሎ ዮሐንስ መጥምቅ ራሱን ሚዜ ነኝ እያለ ሲናገር ይነገራል። ስለዚህ ባል የክርስቶስ አምሳል ነው፣ ሚስት የቤተ ክርስቲያን አምሳል ናት። ሚዜው ደግሞ የዮሐንስ መጥምቅ ምሳሌ ነው። ስለዚህ ሚዜዎች እንዲጎሉ አይፈለግም። ሚዜዎች መገኘት አለባቸው። በሌሊት እንዲመጡ የተደረገው ለምንድን ነው? አንደኛ ይሄ ዓለም ጨለማ ነው ወይንም ደግሞ ክፉ ነው፣ ብርሃን አይታይበትም። የክፋቱን ለማጠየቅ ነው። እነዚህ ግን ዓለም ክፋት በበዛበት ክፋት በሰለጠነበት በዛች ጊዜና በዛች ወቅት ላይ እነሱ ግን በዚህ ጨለማው ዓለም ውስጥ ብርሃን ሊሆኑ ስለመጡ በጨለማው ይመጣሉ። ሁለተኛ ጨለማው ጌታችን ኢየሱስ ክርስቶስ ቅድም እንዳልነው ምጽአቱ ከሚጠቀስባቸው ነገሮች መካከል አንዱ ሰርግ ነው። በቅዱስ ማቴዎስ ወንጌል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በምዕራፍ 25 ላይ ስለ 10 ጎበዛዝትና ስለ 5ቱ ጎበዛዝት ስለ 5ቱ ሰነፎች ደናግል ሲያስተምር ከዛ ምዕራፍ ወደ ኋላ ታስበን በመናገኛቸው ሌሎች ምዕራፎች ላይ መንግስተ ሰማያትን በሰርግ መስሎ ሲያስተምር እናገኘዋለን። እና አንዱ በመሰላት በዚች በሰርግ ቤት ውስጥ በጨለማ ውስጥ ደግሞ ሙሽራው ሲመጣ ይታይ ነበር። ስለዚህ ክርስቶስን ለመምሰል የሚሞክሩትና የሚኖሩት እኒህ ክርስቲያኖች በጨለማ ይመጣሉ። በጨለማ ሲመጡ ግን ቤተክርስቲያኑ ሲገቡ ጧፍ ያበራሉ። ጧፉ ስለ ሁለት ምክንያት ነው። አንደኛ ለዚህ ለጨለማው ዓለም ብርሃን እንዲሆኑ ነው። የዮሐንስ ወንጌል ምዕራፍ 8 ላይ እግዚአብሔር እኔ የዓለም ብርሃን ነኝ እንዳለ እኛንም የዓለም ብርሃኖች ናችሁ ብሏል። ስለዚህ እንደ ጧፉ ቀልጠን ልናበራ ለዚህች ዓለም ምስክር ለመሆን ቆመናል እንላለን። ስለዚህ እናበራለን። ሁለተኛው ደግሞ ጧፉ የሚበራበት ምክንያት ምንድነው? ዋጋ መክፈልን ለማጠየቅ ነው። የትኛውም ሻማ የትኛውም ጧፍ የሚበራው እየቀለጠ ነው። ስለዚህ በሚበሩት ጧፎች ውስጥ ቅድም ያልነው የሚደረግላቸውን አክሊል ሰማዕትነት ዋጋ መክፈልን እንዳስታወሱት ይደረጋል። ከዛ እየተዘመረ ወደ ቤተክርስቲያኑ ይመጣሉ። ካህናተ ቤተክርስቲያን ልብሰ ተክህኗቸውን አድርገው ወንጌል ይዘው ጥላ አጥልተው ድባብ ጥለው ይወጣሉ እና ይሄ በጣም የሚደንቅ ነው። ይሄንን ስነ ስርዓት እኮ ቤተክርስቲያን የምታደርገው በነገራችን ላይ ሊቃነ ጳጳሳት ሲመጡ ነውና በምን ያክል ክብር ባለትዳሮችን እንደምታከብር ቤተክርስቲያን ተመልከቷት። የዛች ቀን ያ ሁሉ ክብር ለባልና ለሚስት የሚደረገው ሰው ስለሆኑ ብቻ ሳይሆን ወክለው የመጡትና በእነሱ ውስጥ እየተመለከትን ያለነው ክርስቶስንና ቤተክርስቲያንን ስለሆነ ነው። ስለዚህ ያሳልሟቸዋል። በሰቀላማ በሆኑ ወይንም ደግሞ በመስቀል ቅርጽ በተሰሩ አብያተ ክርስቲያናት ከሆነ በምዕራቡ በኩል ሁለቱም አማትበው ይገባሉ። ከዛ በኋላ ቀጥታ የሚሄዱት እየተዘመረ እልል እየተባለ ወደ ቅድስቱ ወደ ሁለተኛው ቤተ መቅደሱ ክፍል ላይ ይቆማሉ። ከፊት ለፊታቸው በተዘረጋው ጠረጴዛ ላይ ወንጌል፣ ቅዱስ፣ መስቀል፣ ካባቸው ደናግላን ከሆኑ ደግሞ ከሁለቱ አንዱ ወይም ሁለቱ አክሊልም ሊደረግ ይችላል ማለት ነው። ከዛ በኋላ መጽሐፈ ተክሊል እየተጸለየ ካባው ይደረብላቸዋል። አክሊሉ እየተመሳቀለ ይደረግላቸዋል። ከዛም ባለፈ ደግሞ ለጋብቻቸው ማተም እንዲሆናቸው ማግባታቸው ለሰው ምልክት እንዲሆንላቸው ደግሞ ቀለበት ያደርጋሉ። ያ ቀለበት ቅርጹ ክብ ነው። ፍጹም የሆነ ጋብቻ እንከን የለሽ እንደሆነ የቤተክርስቲያኑ ምስጢር ለማጠየቅ ነው። ያንን ቀለበት ከፍ አድርገው ለሕዝብ እያሳዩ ምስክርነትን ይሰጣሉ። ስለዚህ በዚህ አይነት መልኩ ቤተክርስቲያን ካጋባቻቸው በኋላ ሰርጉ አልቋል አትልም። ከዚህ በኋላ ወደ ቅዳሴው የሚመራው ምክንያቱም ሁሉም ነገር ማብቂያ መደምደሚያው
ሁሉንም የተበተኑትን ሰብስቦ አንድ የሚያደርጋቸው የአምላክ ስጋና ደም ስለሆነ ይሄንን ምስጢር እንዲካፈሉ ደግሞ ቅዱስ ስጋውን ክቡር ደሙን የሚዘጋጅበትን የቅዳሴውን ምስጢር እንዲካፈሉ ታረጋለች። ባለተዳሮች በዚህ ጊዜ ላይ ቢችሉ እንኳን የሕዝቡን ተሰጥኦ አጥንተው ቢመጡ ተሳታፊ እንዲሆኑ ከዛ ባለፈ የሚፈጸሙት ምስጢራት ሰማያዊ እንደሆነ ቢያውቁ ምክንያቱም እነዚህ እየተደረገላቸው ያሉት ማንኛውም አይነት ነገሮች በሙሉ በሌላ ጊዜ ላይ ቢመጡ ምናልባት ቅዱስ ስጋውን ክቡር ደሙን ንስሐቸውን ጨርሰው ቀኖናቸውን ፈጽመው እንደ አንድ ክርስቲያን እግዚአብሔር ፈቅዶ ንስሐ አባታቸውም እሺ ብለው ሊቀበሉ ይችላል እንጂ አይደገምም። በእርግጥ ፍትሐ ነገሥታችን ሰርግን ወይንም ደግሞ አንድ ሰው ማግባቱን ከ4 ጊዜ በላይ አይብለጥ እንጂ 2 ጊዜ 3 ጊዜ ይፈቅዳል። ነገር ግን ይሄ ነገር ሊደገምልኝ ይችላል ብሎ መቼም ማንም የሚያገባ የለም የጀመረውን እግዚአብሔር እንደሚያስፈጽመው በማመንና ዋጋ ለመክፈል ብሎ ነው እንጂ። ስለዚህ በዛች ምሽትና በዛች ቀን ላይ የሚደረገው ነገር በሙሉ ደስ ይላል። እንግዲህ ተመልከቱት፣ በጨለማ ይገባሉ፣ በብርሃን ይወጣሉ። ሰው ሳያቸው ብዙ ሰው ይገባሉ፣ ሲወጡ ግን ሰው ሁሉ ይመለከታቸዋል። ይሄ ሁሉ ሰው ኃላፊነትም ጭምር አለበት። እነዚህን ልጆች ወይንም ደግሞ እነዚህን ባለተዳሮች ሲጋቡ እልል እንዳለ በችግራቸው ጊዜ ላይ ደግሞ ቆሞ የመጸለይ ኃላፊነት አለበት። ቤተክርስቲያን ህብረታዊት አንድነታዊት ወይም አንድነት ያላትም ጭምር ስለሆነች ማለት ነው። ስለዚህ በጨለማ ውስጥ ይገባሉ፣ ወደ ብርሃን ይወጣሉ። ጧፍ አብርተው ይወጣሉ፣ የፀሐይ ብርሃን ሆኖላቸው ደግሞ ይወጣሉ። ፀሐይ ጽድቅ ኢየሱስ ክርስቶስን በህይወታቸው በጨለማው እንደገቡት ወደ ብርሃን ሲወጡ እንዲህ ለጨለማው ዓለም አብርተን ለመኖር እግዚአብሔርን እንፈቅዳለን እንወዳለን ብለው ቃሉን ይቀበላሉና በእንዲህ አይነት መልኩ ሰርጋቸውን ይፈጽማሉ ማለት ነው። አምላካችን ቅዱስ እግዚአብሔር ይህንን ቅዱስ ምስጢር የምንሳተፈው ሰዎችን ብቻ እንድናቀው ሳይሆን የሚያስፈልገው ወይም ያስተማረው ለሚመነኩሱትም ጭምር ነው። ምክንያቱም መግቢያችን ላይ ብለናል፣ ጋብቻ መሰረታዊ ነገር ነው። ለማይወልደውና ለማያገባው መነኩሴም ወልዶ ለሚከብደውና ድጋሚም ደግሞ አድጎ ለሚዳረውም ሰው መሰረት ነው። ስለዚህ አንድ ሰው ስለ ሰርግ ማወቅ ያለበት ሊያገባ ሲል ብቻ አይደለም፣ አስቀድሞ ማወቅ አለበት። ይህ የቤተ ክርስቲያን ትምህርት ስለሆነ ማለት ነው። አንድ ሰው ካልቆረብኩኝ በቀር ስለ ቁርባን አልማርም፣ ካልጸለይኩኝ ስለ ጸሎት አላውቅም አይልም። ስለዚህ ስለ ሰርግም ጭምር ይሄ ግንዛቤ እንዲኖረን የሚያስፈልገው በዙሪያችን ያሉ ሰዎችን ጭምር ለማስተማር ለመምከር እንዲሁም ደግሞ እኛም ጊዜው ደርሶ በዚህ አይነት የህይወት ምርጫ ላይ የምንሄድ ከሆነም እግዚአብሔር አምላክ መንገዱን እንዲያቀናልንና እንዲያከናውንልን ለመስተካከልም ጭምር ነው። የሰማነውን በልቦናችን ሰሌዳ ይጻፍልን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። በጎደለው በነጠበው ደግሞ በሊቃውንተ ቤተክርስቲያን የሚታረም የሚስተካከል ይሁን። ወስብሐት ለእግዚአብሔር።